ማቶኮማ ሻማ ካናማቶሬቨስ ነማለከ ማለፈና ማቶበሻ እሺ ስሙኝ አጭር ፕሮፌቲክ ድምጽ ነግራችኋለሁ ከዛ እንጸልያለን ዓርብ ዕለት ምን ተናገርኩኝ የእስራኤላውያን በመዳማውያን እጅ ስር መውደቃቸው ዋናው ሪዝኑ ምንድነው እስራኤል ጡንቻቸው አይደለም እስራኤል ቁጥራቸው አንሱ አይደለም እስራኤላውያን በነጌዲዮን አባት ቤት በነበረ የበዓል መሰዊያ እና ደግሞ አንድ ሴት ጣዖት ማን ነው ስሟ አሸጋ በምትባል ጣዖት በሁለቱ በቤት በአባት ቤት ባለ እርግማን ምክንያት ነው አገሪቱ ላይ ጠላት የሰለጠነው አንዳንድ ኢኮኖሚያችን የተመታው የኛን ነገር የያዘው መናፍስቶች ዘር ሐረጋችን ቤት አባታችን ቤት የተደበቀ መሰዊያ አፍርሰናል ከቻልክ ጩህና አሜን በለኝ አወከውም አላወከው ዘሮች መሃል የተመሸገ የዲያብሎስ መሰዊያ አፍርቻለሁ እና ከፈረሰ በኋላ እስራኤል በትንሽ ቁጥር ሆነው ምድያምን አሸነፉ ብያለሁ ስለዚህ አየ አትታገል ማስተርስ ስለሌለኝ ነው ፒኤችዲ ስለሌለኝ ነው አትበል የሆነ የያዘ ስፒሪቹዋል ዓለም ላይ ይሁን ጴንጤ ከሆንክ በደንብ መጠንጠጥ ነው ያለብህ መሃል ላይ ከሆንክ ትጫወትብሃል ሰይጣን ምክንያቱም ሌሎቹ በመናፍስት ኃይል ነው ያንተ አይነት ሱቅ ይፈቱ እንጂ በኋላ የቀበሩት ጠጅ ሳራለ ከኋላ የቀበሩት ጤና አዳማል ከኋላ የቀበሩት የዶሮ ጭንቅላታል ከመናፍስት ጋር ተገናኝቶ ነው ብቻህን አትችላቸው እየሰማህ ነው አይደለ ስለዚህ የሚያስፈልግ ኃይል አለ የሆነ የተዘጋ ከላ ሲሰበር ሰማ ስለዚህ መንፈስ ዓለም ላይ ጠላቶች ያገኙትን ኃይል ምክንያቱም አንቺን ማሸነፍ የሚችል አንተ መብለጥ የሚችል አንተ you are not ordinary በቃ you are not ordinary ቆይ አንድ ታገሱ እለለ ከሾማታ ዱማታ ካባ የእስራኤል ታቦት አስጨንቋል ታቦት ከሞን ታቦት ረብሿል ታቦት ወንዝ አስቁሟል ታቦት ምን እንደሆነ ታውቃለህ የግራር እንጨት ነው ታቦቱ ምንድነው ከበድከው ጋር ክብር ያደረበት አለ እግዚአብሔር አው ጳውሎስ አንተን ሊነግር ፈለገና አንድ ሚስጥር ልንገርህ ሚስጥር ነው ምን መንፈስ ቅዱስ ማለት መሞላት ማለት አምላክ ባንተውስ ማለት ነው ማንቱ ረባ አንተ እዚህ የሆነ ክፍል ገብታላ ምንም እያረክ እኮ አለም አካባቢው ላይ ግን መናፍስቶች ይረበሻል እዚህ ጋር ፎቶ ቤት ነበር እዚህ ጋር እነዚህ ሱቆች ነበሩ እሺ አፍርሰናቸው ነው የሞላ ስንሄድ እና ከዛ መለስ ሱቆች ነበሩ አንዱ ፎቶ ቤት ነው እኔ እዚህ ጋር እየጸለይኩ ፎቶ ለመነሳት ቁጭ አለ ብሏል አላለ መረበሽ አለብህ አሁን ይኸውልህ የአዲሱ ኪዳን ታቦት አንተ ነህ አንተ ባለፍክበት ኢየሱስ ይታያል አይ ሹማለ ቆይ እኔ ልባርከው ነው የሆነን ሰው ዘሮች ለመድኃኒት ይፈልጓል ቤተሰቦች ለመድኃኒት ይፈልጓል አናማቹቫስ ቁጭ በሉ አንዴ ቁጭ በሉ ስለዚህ ይኸውላችሁ አሁን ይኸውልህ እግዚአብሔር ካንተ ጋር ከሆነ መክበድ አለብህ ኦርዲናሪ አይደለም ኖርማል አይደለም ንገረው እኔ ተራ ሰው አይደለሁም በለው በቃ ይኸውልህ አንድ የዚህ ሀገር የድህነት መንፈስ ይደንግጥ እኔ ደሃ ሆኜ አልጨርስም በለው ድገመው በድንገተኛ አደጋ አልሞትም በለው እድሜ ረጅም ነው በለው ቆይ ስሙ ስለዚህ መሰዊያውን አፈረስ ነው አይደለ ከዛ በኋላ ደግሞ እሁድ ዕለት ያቤጽ ጋር ሄድን ያቤጽ ከተራ ሰውነት ወደ ታላቅ ሰውነት ተሻገራል ምን አድርጎ ነው ከተራ ሰውነት ወደ ታላቅ ሰውነት 3 ጸሎት ጸልዩ 4 ጸሎት ባርከኝ ብሎ ጩህና እንደ ባርከኝ
በላ። ሁለተኛ ድንበሬን አስፋ ብሎ፣ ሶስተኛ እጅ ከኔ ጋር ትሁን ብሎ፣ አራተኛ ክፉ እንዳያሳዝነኝ ብሎ፣ ለሚቴ አሁን ቁጭ በሉ። the biggest warfare በሰው ህይወት the biggest warfare አሁን አይንን አፍጠታ ስማኝ። the biggest warfare የመጨረሻ ከባዱ ውጊያ ሰው ጉዳዩን ወደ እግዚአብሔር እንዳያመጣ ማድረግ ነው። ብዙ ጴንጤ ሰላቢ ጤፉን ይበላዋል፣ ሰላቢ ዘይት ይጠጣበታል። እቤት ልታገለግለው ካስገባት ሴት ጋር መደባደብ ነው። ዘይቱን ትጠጫለሽ ወይ ትበላለሽ ወይ? ስኳር እንደ ሕፃን ልጅ ትቅም ያለሽ ወይ? ሰላቢ እኮ ነው የቃመበት። የዘይት ዕቃ ሲል ይውላል። ነብይ ጋር ሂድ ስትለው ዘንድሮ ስንት አይነት እንትን ያለው እኔ ብዙዎቹን አለምናቸው ማልቀበላቸው ብለ ሰላቢ ስኳርን ከሚልስል እግዚአብሔር ምስክሬ ነው። ያንን ዶሮ በር ላይ ከጣሉ ጀምሮ ይወጋኛል ነሉ ጋልሽ the biggest problem አቶ ታማዋል። ቸርች አይመጡ። ፕሮብሌም አለባቸው። ቸርች አይመጡ። ድህነት ያሸዋል። የባንክ ቡክ ይዞ ለጸሎት ይሰለፋል ይላል። እንደዛ ብሎ ከላይፍ ከወጣ በኋላ የስልኩ ካርድ አልቋል። ይሄ ስልክ ካርድ ይበላል እንዴ ይላል። ስለዚህ ወጊያው ምንድነው? ጉዳዩ ወደ ጸሎት አለማምጣት ነው። ማአት አስተያየት የሚሰጡ ሰው እኔ የሚያስቁኝ ኢትዮጵያ ውስጥ ውጭ ሀገር ያሉ ስለ ነቢያት ማውራት እኮ መንፈሳዊነት አይደል? አንቺ እንትና መኪና ቀየራሉ አይደል? ይገርምሻል እኮ ያ ነብይ እንትና ተጣላሉ ከካውንስሉ እንትናን እንትን ሊሉት ነው አሉ። መንፈሳዊ ነገር ላይ ያባከንክ ይመስላል። ጊዜ አይደለም ወሬ ላይ ነው። እና ማይንድ ግን መንፈሳዊ ነገር ላይ ያለ ይመስላል። ለዚህ ነው መጽሐፍ ቅዱስ ምንም ሳይሆኑ ምንም የሆኑ የሚመስላቸው የሚሏቸው ሰዎች የሚያስቁኝ ሰዎች አሉ። በጣም እኮ የሚያስቁኝ እግዚአብሔር ምስክሬ ነው። ተው ልበለው ማለት በዘመናቸው አንድ ሰው በእነሱ ምክንያት ጌታን አልተቀበለም። አንድ ሰው ይችላል እንትና ጥሩ ሁኔታ ላይ ነው ያሉ ይሏል። አንተና ቃል ቆንጆ እንትን እያለ ነው አሁን ጥሩ አስተካክሏል ተሻሽሏል ምንም ማቹሪቲ አይደለም። ከሞን ማቹር ሰው ባይዘው ስፒሪቹዋል እድገት ከመንፈሳዊ ህፃንነት ስትወጣ በጣም ትሁት ነው የምትሆነው። አንዱ የመንፈሳዊ ህፃንነት ምልክት እብሪት ነው፣ ትዕቢት ነው። በአዲሱ መደበኛ ትርጉም መነፋፋት ነው። ሁለቱንም ይልኛል። እስራኤላውያን ከምድያም ነፃ ያወጡት ወደ እግዚአብሔር ጮሁ ይላል። የታለ የሆነ መጮ የጀመረ ሰው ታሪኩን ይቀይራል። ይሁን አለ። ስለዚህ እስቲ በጉዳይ ላይ ወደ እግዚአብሔር ጮሃል ወይ? አንድ ቀን እዚህ ጉባኤ ውስጥ ጠይቄያለሁ አይደል? ቤት የሌላችሁ ውስጥ ቤት የሌላችሁ የራሳችሁ ቤት የሌላችሁ ታዲያ እዚህ ሀገር ነው ብልጽግና አትስበክ የምትለኝ? እሺ ቆይ እውነተኛ ሁኑ። ቤት የለኝም ቤት ስጠኝ ብዬም ጸልዬ አላቀም የምትሉ ልጃችሁ አውጡ። እውነተኛ አይ ላቭ ቤት ስጠኝ ብዬ ጸልዬ አላቀም። አውጣው አይዞህ እንዴ እጸልያችሁ አላልኩ። ቤት ስጠኝ ብሎ ጸልዮ ማያቅ
አለኝ ነው ያዙ አውጣ እንደ እንደቀድሞ አታውጣም እንዴ የሌላችሁ ሲል ያልከው ላድል መስሎ ነው እንዴ አያ ለምን ቤት የሚገኘው ኮንዶሚኒየም በመመዝገብ ነው ብለ ነው የምታስበው ክፍለ ከተማ ኮንዶሚኒየም አዲስ ቤት አውጥቷል ቢባል 11 ሰዓት ሌሊት ሚስትን በ02 ቀበሌ ራስ በ03 ቀበሌ አሁን እዚህ ላይ ነው ማፈርስልህ ጸልየ ቤት ትሰራል በቃ ያለ እስቲ እንደባላ አምሮ ነው ምናምን የሚለው እንደባላ አምሮ በሆን እኮ ይሄን አልሰብክም እኮ 3 ቀን ሰው አሳነባሪ ወድ ውስጥ ያደረበት መጽሐፍ ነው እኮ የዘጠና መሴት የወለደችበት መጽሐፍ ነው እኮ ከአራት ቀን በኋላ የተቀበረ ሬሳ ሰፈር የመጣበት መጽሐፍ ቻቫጋቱማ ቲባሳ አየህ ውጊያውን አየው በሆነ ጉዳይ ላይ እንዳትጸልይ ፋይት ያረጋል እስራኤላውያን ከምድያማውያን የተነሳ ወደ እግዚአብሔር ጮሁ ይላል ከቤት ክራይ የተነሳ ወደ እግዚአብሔር መጮህ አለብን ታክሲ ከመጠበቅ የተነሳ ወደ እግዚአብሔር መጮህ አለብን ረፍ በቃ በየወሩ መበደር ሰለቸኝ ብለ ወደ እግዚአብሔር መጮህ አለብን የተጨነቅባቸውን ጉዳዮች ወደ እግዚአብሔር ጮህባቸዋል ወይ ጮህሽበታል ማግባት ትፈልጋለሽ ጮህሽበታል ፌስቡክ ላይ ወይ ደስ ይላል ልብ ስትልኪለት አንዳንዱ 648ኛ ልቡ ነው አሁን ወይ እቺኛዋ ደሞ አለች የገባ ጉዳዩን ወደ እግዚአብሔር አምጥተው ታውቃለህ ወይ አሁን መመታው ዛሬ በጉዳይ ላይ እንዳትጮህ ያደረገ የሰይጣን ዕውቀት ደፋል ስለዚህ ጉዳዩ ወደ ጸሎት አምጥተዋል ወይ የሆነ ሰው ዛሬ ይጮሃል ይፈልቅለታል ኤርምያስ 33 ቁጥር 3 ላይ በአዲሱ መደበኛ ትርጉም ነው እንዲነበብ እንፈልገው ወደ እኔ ጩህ እኔም እመልስልሃለሁ እለ ካልጮክስ ቄሱም ዝም መጽሐፉ አትገምር ወደ እኔ ምን በል እኔ የምጠቀምበት ሌላ ትርጉም አለ አነጋግረኝ ጠይቀኝ ነው የሚለው አይደል ጠይቀኝ በሌላ ስፍራ አልጠየቃችሁም እና ይላል አልተቀበላችሁም ይላል ዛሬ ሌሊት የተከራየህበት ቤት ውስጥ ተንበርክከ ወደ ራስ ቤት ትገባል ይሁን አለ የሆነ ከርስ ብሬክ ለማድረግ you have to start I think ሉቃስ ምዕራፍ 12 ቁጥር 1 ይመስለኛል ሁሉ ጊዜ መጸለይ ስላለባቸው ለደቀ መዛሙርቱ ይሄን አስተማራቸው የሚል ቃል አለ እግዚአብሔር አቅም ያ ቃል እናውራላ ያ ቃል የሚያስፈልግን እኮ እናውራ ጠይቀኝ በየው ከዛ ቅዱሴ ምንድነው የሚለው ወደ እኔ ጩህ እኔም እመልስልሃለሁ ከዛ
አንተም የማታውቀውን ታላቅና የማይመረመር ነገር እገልጥልሃለሁ። እሱ ምንድነው? አሁን በደምብ እሱ ምንድነው የሚለው? ታላቅና ምን ይላል? አማንዬ እርሱም እንዲህ አለኝ፣ ጠራኝ እኔም እመልስልሃለሁ። ካሁን በፊት የማታውቀውን ተመርምሮ ሊደረስበት የማይችሉትን ታላላቅ ነገሮችን እገልጥልሃለሁ። እሺ ቆይ መሳፍንት 15 ላይ ካሁን በፊት ምን ካሁን በፊት ተመርምሮ ያልተደረሰበት። ስለዚህ መጠየቅ ያለበት ከአይምሮ በላይ የሆነ ጉዳይ ነው። ከልክ በላይ፣ ከዝግጅት በላይ፣ ከትምህርት በላይ፣ ከምትሰራው ስራ በላይ ከየት ይመጣል? ጩህ አለን ይመልስልሃል። በእርግጠኝነት ነው የምተነብየው። የሆነ የቢዝነስ አየሩን ሰብሮ የሚገባ ሰዋል። አየሩን ሰብሮ የሚገባ ሰዋል። አየሩን ምን በል ጩህ ወደኔ እመነኝ። የሚቀጥሉ ዘመናት ኢትዮጵያ ውስጥ አሁን የሚነሱ ልጆች አሁን እግዚአብሔር በመካከላችን የሚሰራውን ስራ ጴንጤ ነው አይደል ተንጫጫበት። ቢቢሲ እና ሲኤንኤን የሚዘግበው ነገር ከዚህ ታ ስለዚህ the biggest fight ትልቁ ውጊያ እንዳትጮህ ነው። አሁን በደምብ ስሙኝ። ይሄን ቃል ዝብዬ ፈትቾለፍ የማይመረመር በሰው አይምሮ ሊታሰብ የማይችል ነገር ምንድነው የሚለው? እገልጥልሃለሁ የሚል አሁን አሳያለሁ ምናምን ማለት ይሄ አሳያለሁ እገልጥልሃለሁ እሱ ሪቨሌሽን ውስጥ ከተሃል። አዎ መግባት አለብህ ወንድሜ። የማይጮህበት ጉዳይ የለም። እኔ እኮ ድሮ እናቴ እንትን ትመስለኛለች። እናቴ ለእኔ እሷ ፋራ ጴንጤ ትራዲሽናል ጴንጤ ለመሰል እማጸልይበት ነገር የለም። ለምሳሌ ጉራጌ ነች እናቴ። በአባት ምንድን አልነግርም። ህንድ ነን ህንድ ልትሰራው አልከው ደ ህንድ ባቡጂ I love you። ቆይ ስሙኝ እና እናቴ መስቀል ክትፎ ትደግሳለች። ክትፎ እንትን ስትል እንትን የሚለውሱት እንደዚህ ያደረገች አምጥ ለውሰው ስትለውስ በጌታ በኢየሱስ ጣፍጣቸው ይብሉት። አንድም እንዳይተርፍ የሚበሉት ሁሉ በረከት ይሁኑ፣ ጤና ይሁናቸው። ሴትዮ ትራዲሽናል ጴንጤ ነኝ ይችላል። እኔ ገና ነው አዲስ ጴንጤ ነኝና ትራዲሽናል ጣው ክትፎ ምንድነው? ክትፎ ከዛ ድግሱ ካለቀ በኋላ ጣባውን ታነሳና ይው አንዳልቀርህን ያየጌታ አየጌታ ጠራቅ አድርጎ በሉት። ጌታ ጣፍጣቸው ነው አጣፈጠው ትለኛለች። ለካ አንተ ካስገባው ኢየሱስ የማይገባበት ቦታ የለም። ዛሬ ትጮሃለህ፣ ይቀየራል። ሻባ 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 ናናና ማቱራ ደገደ ላባባጋቲኒ ቲኪቲኪዲኪዲክ ቦኔ ባባሴ ፓይካ 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 ማርፌዲያ ቡራ ዲጋኔው ባባስ ወደ ልጆቻችሁ የሚሻገር ብልጽግና ማላማቶቫ ተከማታ ሳካቫኒያሳ ኦላ ካቪንታና ካማ ሳባራቫጋዲያማስ ዳገተከዲያማስ ሳካ ለፋራዲ ካማቶቫ ሀፋፋተከኒያ ፓቫሳ አባባጋዲ ገበዲያማ ቀንበር የሚሰብር ጩኸት እየጮሃለሷል። አዲገበደገቢዲ ገባቶቬሳ ማልቫቱራ ደከኒያሳ ተራሶ ሆኜ ዘመን ዳል
ተራ ሰው ሆኜ ዘመኔ እንዳልቅ 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 አላፋጁላ ባጁላ ባጁላ ባላቦሴ ለባራፈካቱና ኤሌ ማለለ በረባሪያ እዚህ ጋር ታሪኬ እንዳይደመደም አባቶ ቤዲያሳ ተቸግሬ ዘመኔ እንዳልቅ በእጥረት ዘመኔ እንዳልቅ በቀንበር ዘመኔ እንዳልቅ አጋንንት እንደቀለደ ዘመኔ እንዳልቅ ያለ ቅባት ዘመኔ እንዳልቅ ያለ ኢንፍሉዌንስ ዘመኔ እንዳልቅ ጃላቫዲያማስ የጮሁ ሰዎች በትልቅነት ነው የሚጨርሱት። የጮሁ ሰዎች በዝና ነው የሚጨርሱት። የጮሁ ሰዎች በመግደል ነው የሚጨርሱት። የጮሁ ሰዎች ሀገር ነው የሚቀይሩት። ቆይ ቁጭ በሉ። እዛው ኤርምያስ መጽሐፍ ላይ አንዴ እዛው ኤርምያስ መጽሐፍ ላይ ቅዱስ መሳፍንትን አዘጋጅልኝ አማን እዛው 15 ላይ በዛኛው ትርጉም አንብብልኝ 29 ቁጥር 12 ከዚያም በኋላ እናንተ ትጠሩኛላችሁ። ቆይ አንዴ አይወለ በባቢሎን ሄደው በምርኮ እያሉ ኤርምያስ የላከው ደብዳቤ ነው እና ከላይ ከፍ ብትል እንዲላል ሲዝን ይመጣል አለ 7ኛው ዓመት ላይ አሁን እና ለፍሪደማቸው የሚላክ ደብዳቤ ነው። ፕሮፌሲ ነው እና 7ኛው ዓመት በደረሰ ጊዜ ምን አላቸው? እግዚአብሔር እንዲህ ይላል በባቢሎን የምትኖሩበት 70 ዓመት ከተፈጸመ በኋላ አሁን በጣም ደስ የሚለኝ የባቢሎን መኖሪያ ዘመን እንደሚያልቅ ታውቃለህ? አይ ያልገባ ነገር እድሜ ልክህን ባቢሎን እንድትኖር ምን ማለት? በባቢሎን ማለት ከርስቱ ውጪ ነው። ባቢሎን ማለት ከተስፋ ውጪ ነው። ባቢሎን ማለት በጥፋታቸው ነው የገቡበት። whatever the reason whatever አያት ላይ ባለ መንፈስ ይሁን ባንተ ጥፋት ቢሆን whatever ባቢሎን ትገባለህ አይደል? ባቢሎን ቻው ብሎ አይደለም የሚሄደው የመውጫ ደብዳቤ ይሰጣል እግዚአብሔር። እግዚአብሔር ለሰው ልጆች ያለው ፍቅር ከባድ ነው። ባይዘው ይሄ የሚያሳይ ለምሳሌ አዳም በጣም የሚገርመኝ ከገነት እየወጣ በጣም የሚገርመኝ ቃል ነው። ከገነት እየወጣ በላ ፍሬዋ ከኤደን ገነት እየተባረረ የመመለሻ ትንቢት ይዞ ነው የወጣው። እየወጣ ለዚህ ነው እኮ ኤፌሶን እግዚአብሔር በፍቅሩ እግዚአብሔር በምሕረቱ እጅግ ባለጠጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ እያስወጣው ትመለሳል። ከሴቲቱ የሚወለደው የባቡን ራስ ይቀጠቅጣል። የትኛው ውድቀቱ ስትገባ የመመለሻ ደብዳቤ ይዞ ነው የሚሰጥ ጌታ። ተውት እሱን ረጅም አልሄድ። ከዛ አንድ ግን እርግጠኛ ሆኜ ልንገርህ የባቢሎን ቀን የሆነ ሰው ቤት አልቋል። የምርኮ ቀን አልቋል። ቀጥልልኝ አማንዬ። እና እንደገና እናንተን በምሕረት እጎበኛለሁ፣ ወደ አገራችሁ እንድመልሳችሁ የገባሁትን ቃል ኪዳን እፈጽማለሁ። አሁን እምራችሁና መልሳችኋለሁ። እንዴት? ስለ እናንተ ያለኝን እቅድ የማውቅ እኔ ነኝ። ይሄ this is my program አለ። እዛ አልተውሽ። እሺ ይህም እቅድ ክፋት ሳይሆን ሰላምን በማስገኘት
እናንተን በተስፋ የምትጠብቁ መልካም ነገር የሚፈጸምበት ነው። እሺ ከዚያም በኋላ እናንተ ትጠሩኛላችሁ። አሁን ይኸውልህ ኦልሬዲ ዳሃ ፕሮፌሲ እኮ ትንቢት እኮ አላቸው። ከ70 ዓመት በኋላ እጎበኛቸዋለሁ የሚል ግን እና ትንቢት ስላለ ጸጥ ብለን እንቀመጥ? ኖ እናንተ ትጠሩኛላችሁ። ለዚህ ነው ጳውሎስ ለጢሞቴዎስ እኮ በተነገረን የትንቢት ቃል መልካም ጦርነትን አለ ተናግሮሃል ብሎሃል። አረ ዛሬ ትጮሃለህ፣ ይመጣል። ፕሮፌሲ አለሽ። አረ ጎ ወደ ፋስቲንግ ግቢበት። ማቱራ ተካማቶባ ተባጋባ ከኢትዮጵያ ውጭ ነው የምትኖር ያለኝ። ከዛስ ፓስፖርት አውጥቻለሁ። ከዛስ ባለፈው ማሳድሻለሁ። እጂ ምን እያረክ ነው? እናንተ ምን ትሉኛላችሁ? ከዛ ምን ይላል? ወደ እኔም ቀርባችሁ ትጸልያላችሁ፣ እሺ እኔም እሰማችኋለሁ። አየ ትንቢት ስላለ አይደለም። አነጋግረኝ፣ የታል ያወራኸኝ በይ፣ የታል የነገርከኝ በይ፣ የታል ያይነገርከኝ። እንደዛ ስትለኝ እኔ መልስልሃለሁ። ትንቢት ያላቸውም ሰዎች ይጮሃሉ። ቃል ያላቸውም ሰዎች ይጮሃሉ። እግዚአብሔር ያወራቸውም ሰዎች ይጮሃሉ። ሻሃ ለካ ስላልጮ ነው ያልመጣኸው ብሎ ለካ ስላልጮኩ ነው የምትፈልገውን ጉዳይ ለካ ስላልጮኩ ነው ያልመጣኸው ብሎ አንዴ ስላልጮኩ ይያል ለካ ስላልጮኩ ነው በላን። አንድ ጊዜ እቺን ልንገራችሁና ከዛ እንጮሃለን። አንድ ጊዜ ሳምሶን አይሁድ ተሰብስበው እስራኤል ሕዝብ ፍልስጤማውያን አለቆቾችን ናቸው። ለምን በእነሱ ላይ ብለው 3000 ሆነው ነው የመጡት አይደል? አንድ ሳምሶን ለማሰር 3000 ሆነው መጥቶ ብቻ እናንተ ምንም አታርጉኝ አስራችሁ ስጡኝ አለ። አስሮ ሰጡት። ከዛ ፍልስጤማውያን እየደነሱ ደስ እያላቸው መጡ። እርጥብ ያህያ መንጋጋ አገኘ። 1000ን አጋደመ። አሁን በደንብ ስሙኝ። ይሄ ከባድ መልእክት ነው። ከባድ ነው። ያጋደመው ስንት ጠላት ነው? እጁ የገባው ምንድን ነው? የአህያ መንጋጋ መያዝ ባይዘው ኃጢአት እንደሆነ ታውቃላችሁ። በድን አትንካ ብሏቸዋል እግዚአብሔር። እኔ እኮ ከመረጠ ምን ታመጣለህ? በኋላ እኮ በእውኑ የአህያ መንጋጋ መንካቱ ልክ ነው ልክ አይደለም ምናምን እየተነጋገሩ እኮ ዋናው መፍጀት ነው። እና ማለት ህጉን ጣጥሶታል፣ አፍርሶታል። የሙሴን ህግ አፍርሶታል። በድን ነክቷል። አሁን በደንብ ስሙኝ። መታቸው 1000ን ከገደለ በኋላ ሲሪየስ ጥም ውስጥ ገባ። ይሄ ጥም የውሃ ጥም ብቻ አይደለም። ስንት ላይ ነው? ምዕራፍ 15 ቅዱስ ያንብብል። መሳፍንት ምዕራፍ 15 ቁጥር 18። እሺ እጅግ ተጠምቶ ስለነበር እነሆ ለአገልጋይ ይህን ታላቅ ድል አጎናጽፋል። ታዲያ አሁን በውሃ ጥም ልሙት? እንዴትስ በእነዚህ ባልተገረዙ ፍልስጤማውያን እጅ ልውደቅ በማለት ወደ እግዚአብሔር ጮኸ። አሁን ይኸውልህ ደርቋል። እንግዲህ 1000 ሰው ነው የመታው፣ ጠምቶታል። ሁለተኛ ኩነኔም አለ። በድን ነካህ የሚል ኩነኔ ባይዘው ኮንሺየስ ቢሆን እኮ አይዘው 1000 ሰው ሲከብም እንደምትይዝ አታውቀው። ከዛ በኋላ እግዚአብሔርን በድለሃል የሚል ሜንታሊቲም አለ። ኩነኔ ታውቃለህ? የኃጢአተኝነት ስሜት ውስጥ ሆነ አንዴ ሲያስነጥስ ኮሮና ነው የሚመስለው። ሁለተኛውማ ትሄዳለህ በአምቡላንስ። ቫይረሱ አይደለም ኩነኔው ነው የደበደበ። በዚሁ ነፃ ላውጣችሁ። ብዙ ኤችአይቪ ያለብኝ ብሎ ደምድሞ የሚኖር ሰው እንዳለ ታውቃለህ? አይዞህ
ለምን መሰለ በሽታውን አይደለም ኩነኔው ነው ይሁን ቀን ባጢያት ወርቆ ስለነበር ኩነኔው ነው የሚያሰቃየው ታውቃለህ ኃጢአት ለማጠብ ሰከንድ በቂ እንደሆነ ያቀለልከው ነው እንዴ እሱ ካቀለለውስ ኃጢአታችን ብንናዘዝ ከኃጢአታችን ሊያነጻን የታመነና አሁን በጣም ላክብደው 8 ቀን ጾም ጸሎት ግባና ተመርመር ልበለ የሰከንድ ንስሐ ነፍሰ ገዳዩ እኮ ነው ባንዴ የገባው ቆይ አስቡ ዛሬ ሌሊት ከኔ ጋር በገነት ነህ አሉ ዛሬ ሌሊት በገነት ነህ አንተ እዛ ብታገኘው ታወራለኛ ስንት ዓመት በጌታ ፊት ጂፒኤስ እንትን ስንል ሙሉ ወንጌል እንትን ብለን ምንም ያውቅ አዲስ ኪዳን ስተነብረን ብሉይ ኪዳን የበረረስ ምን አለ እንደ እነሱ ተጠምቃል ጥምቀት አለ እንዴ አቅም ደህንነት ተምራል ምንድነው ደህንነት ደህንነቶች ይዘውኝ ነበር በሆነ ጊዜ ወንጀል ሰርች ወንጀለኛ ነው ጃና ካላስ አሁን ነው ኩነኔ ጫወትበታልና በቃ ለጠላቶች ተላልፈ ልትሰጥ ነው ኦኬ ይሄን ሞመንት ምቀይረው ከሆነ ተስፋ መቁረጥ ጮኸት ወጣል ልቀጥል እያየው ነው እባብ የሚገሉ ሰዎች እግዚአብሔር ምስክሬ ነው እያየው ነው እባብ የሚገሉ ሰዎች አንድ ቅዱስ ይጨርስልኝ እግዚአብሔርም በሌሂ አለት ሰነጠቀለት ይኸውልህ በሌሂ አለቱን ሰነጠቀለት ይኸው ምን ለምን ሰነጠቀለት ጮኸ ጠምቶታል በጠላት ተከቧል ጮኸ ይኸውልህ ዳመቶብሃል ሱቅ ሊዘጋ ነው ቢዝነስ ሊበላሽ ነው ትዳር ሊፈርስ ነው ምንም አጣብቂኝስ ጮህ የሆነ መላ ይሰነጠቃል እግዚአብሔርም በኤሊም ያለውን አለት ሰነጠቀለት ከዚያም ውሃ ወጣ እሺ ሳምሶንም ያን ሲጠጣ በረታ መንፈሱም ታደሰ የወጣው ውሃ ብቻ አይደለም የሆነ ስፒሪቹዋል አቅም አለ ኖት ኦንሊ ዋተር ምክንያቱም ከአለት ውስጥ ውሃ ሊገኝ ይችላል አይገኝም እኮ ከድንጋይ ውስጥ ውሃ ይገኝ ስለዚህ ይሄ ውሃ ስፒሪቹዋል ለምን መሰለ ረካ ጠጥቶ ረካ ብቻ ስፒሪቹዋል ስትሪንግስ ነው ኩነኔውንም በጣጥሶ ነው የጣለለት መንፈሱ በረታ ይላል ከዛ በኋላ የዛን ስፍራ ስም ምን ብሎ ጠራው አይን ሐቆሬ ብሎ ጠራው ምን ማለት ነው በጩኸት የተገኘ ምንጭ ማለት ነው ብዙ ሰዎች ቤት ዛሬ አይን ሐቆሬ የሆነ ቢዝነስ ይመጣል አይን ሐቆሬ የሆነ ትዳር ይመጣል አይን ሐቆሬ የሆነ እጅ ይመጣል ይህን መኪና ኬታ መጣሹ አይን ሐቆሬ ይህንን ቢዝነስ እንዴት ጀመርሹ አይን ሐቆሬ እንዴት ነው እንደዚህ አይነት ህይወት ውስጥ የገባሽው አይን ሐቆሬ ምን አግኝተ ነው ኬት መጣ አይን ብዙ ሰዎች ኤክስፔክት አረጉ እከሌ ነው ልንላቸው
እንትና ነው እንድንላቸው ከየት አገኘው? ይሄ ጉዳይ በጩኸት ብቻ በጩኸት የሚፈልቅላችሁ ምንጭ አለ። በጩኸት የምታገኙት በረከት አለ። በጩኸት እጃችሁ የሚገባ ንብረት አለ። በጩኸት ከመከራ ትወጣላችሁ። በጩኸት ሀገር ትቀይራላችሁ። ጀማሎ ከመካን ያኮፈን ያባቶባ አው መጮት ይችላል። አሁን ተነስተ መጮት ይችላል። ቀይረው አካባቢን ቀይረው። ጃባላ ኮቴ ከማሳ አፋቶፌንያሳ በቃይ ለጠላት አሳልፋ አትስጠኝ በለው። እንዳይስቁብኝ በይ። ጃባራ ቦራ ቦሪያባስ ፈለቀ ማሮሴ ከፓካቱ ባምባከታማሶ አማቦዬ ከመዲዮቴ ፓራሶካ ሻባባጋቮንያ ቶቬንታ ማራራራራራራ ጃባባጋቬንያ ሳካማቶሳ ሽራዳናና ማዶለ በደነማቶ ኦራራራራ ጋማቶ ባጋቮንታ ካቶባቶስ ብራቫቶቶ ኮሞታ ብራቫጋዲዮማ ታካማስ Bravagadioma sekeme diamasa dibaba sekemata la torada ውጣው በጮት ውጣ በጮት ስራ ቀይር ካቶፌንያስ እግዚአብሔር ሆይ ዝም አትበለኝ በለው። እግዚአብሔር ሆይ ፍረድልኝ በለው። እግዚአብሔር ለጠላት መሳቂያ አታርገኝ በዩ። መሳቂያ አታርገኝ በዩ። ተበቀልልኝ በዩ። ሻጋባ የተበላውን አስተፋ ተምች ኩብኩባ ደጎቢያ አንበጣ የበላብን ዘመናት ሳተካ ማይመለስ ነገር የለም። በጩኸት ማይመለስ ነገር የለም። ቤት ይቀየራል በጩኸት። ኑሮ ይቀየራል በጩኸት። ስታተስ ይቀየራል በጩኸት። የላላላባያ ካላባባ ሻማንቶራ ጃባባ ካፖምባላ ካማቱራ ዘረበለበለበ ያካኑና ኖኒማንዴስ ናኑ ማረንዴ ሮማንቴቤንዳካ አማምፖራ ዲያማቶቤታ የሆነ ጨለማ ከፊታችሁ እየተገፈፈ ነው። ሲበራላችሁ እያየው ነው። የማይታሰብ ነገር እየተገለጠላችሁ ነው። አው ቀኝ እጅሽን አንሺና እየወሰድሽ ጸልይ። ሻራፋራ ዲያማሳ ሊሰጣችሁ የመጣ ቅባት አለ። ኡራንዳ ካማቶፌንዳ ላባስ ኡራሴኬ ማቶስ ይኸውላችሁ እንደ ቅዱስ መሬቱን በእጃችሁ ያዙትና ከብጄሽ ነው መጨረሰው ዘመኔን በሏት። ኑኑ አትበልጩና ከብጄ ነው መጨረሰው ዘመኔን። እዚህ ምድር ላይ ቀላል ሰው ሆኜ አልሞትም በል። ካታታ ባውሳማ ንገራት ለምድሪቱ አንቺ ምድር በላት። ተራ ሰው ሆኜ አልሞትም በላት። የኔን በረከት ሁሉ ትተፊልኛለች በላት።
በድንገት የሚስቁ ሰዎች አይቻል። በከበባ መሃል አፋቸው በሳቅ የሚሞላ መሞቴ ነው ያሉበት ሰፈር ድንገት እልል የሚሉ ብድግ በሉ ካለም አንተ ና አዲስ ነገር ልትጀምር ነው። አሜን። አዲስ ስራ አሜን። ሃሌሉያ ልትጀምር ነው። አሜን። እያየው ነው። አሜን። ዝግጅት እያየው ነው። አሜን። ልክ ነህ። አሁን የእግዚአብሔር እጅ አንተ ላይ ይመጣል። አሜን። ሃሌሉያ። ይሄ እጅ ከባድ ፍጥነት ውስጥ ይከታል። አሜን። ሃሌሉያ። እዚህ ቸርች ውስጥ በአጭር ጊዜ ቢሊዮነር የሆነ ሰው እናውቃለን። በአጭር ጊዜ ወደ ትልቅ ብልጽግና እግዚአብሔር ሃሌሉያ ሲገፈትራል። ሃሌሉያ ሃሌሉያ። በቃ ዛሬ ተነስቶብኛል። ተነስቶብኛል። ቀይ ኮት እዛው የኔ ልጅ ይኸውልሽ፣ ነፍሰ ገዳዩን በመንገድ አስቀረውልሻል። የሞት ጉድጓድ ሲደፈን አየሁ። ሰዎች ያዘጋጁልሽን መርዶ እግዚአብሔር ቀደደልሽ። አሜን አሜን። ፕሮፌሰር አሜን። እግዚአብሔር ሰው ተነብያለሁ። እግርሽ ሌላ ምድር ሲረግጥ አየሁ። ዘኪው ላይ እኔ ሰብሬበታለሁ። ውሰጂልኝ ይሁን አለ። እዛ ጋር ልጅ ያዘልሽው መኖሪያሽ የዘላለም አምላክ እግዚአብሔር ራሱ የሆነ በምን እኖራለሁ እንዴት እኖራለሁ አትበይ አለኝ ጌታ። እኔ በበረከት አኖርሻለሁ አለኝ። አሜን። ልበለው ባካችሁ። ማዶሶኮ ፓፓታ ሼቫካቶስ ሳሪ አሁን የመጣው በረከት የወደረኞችሽን አፍም ይዘጋል። ማንም አስተያየት የማይሰጥበት የወደረኛን አፍ የሚዘጋ ብዙ ሰው አፍ ዝም የሚያስብል በረከት። አሜን። የት ጋር ልሂድ? አዳጋ ፎንቴኒያስ ተነስ በልልኝ፣ ተነስ በልልኝ። አው ልበለው እግዚአብሔር ሆይ ለውጥ አዲስ ነገር ብለህ ጠየቅከው። አዲስ ነገር ለውጥ በከባድ ክንፍ እየበረረ ከሰማይ ወደ አንተ ሲመጣ አየሁ። አሜን። እነሆ አሁን አዲስ ነገር አደርጋል። አሜን። የዛሬ ጩኸት የሚያፈልቀው ምንጭ አለ አለኝ። አሜን። ይሁን አለ ሆነ። ቀይ እዛ ውስጥ ያለሽው ቀዩ አለች ፍርድ የኔ ነው አለኝ ጌታ። እኔ ነኝ የምፈርድልሽ አለኝ። ተከራካሪዎችሽን አልቻልሻቸው። ያንቺን ንብረት ያንቺን ሀብት ይዘውብሽ ሊሄዱ ፍርድ የኔ ነው አለኝ ጌታ። ፈርጄልሻለሁ አለኝ። አትበይም በላት ይለኛል። ኮት የለበስከው እጣ ሲወጣልህ አየሁ። ብዙ የሚወዳደሩ ሰዎች አሉ። ተራው ግን ያንተ ነው አለኝ ጌታ። ተራው ያንተ ነው አለኝ ጌታ። እጣው ለአንተ ሲመሰስ አየሁ። ዋካፋ ኬንያ ኮፌንያ አማቡቬ ኬንያታ ጂባራ ፈዳ አረንጓዴ ቲሸርት የታምር ቤት ውስጥ ስትገባ አየሁ። የሆነ የታምራት ቤት ውስጥ እግዚአብሔር ሲያስገባሽ አየሁ። እቤት ያስፈራሽ ነገር አለ፣ ሞት ግን አይሆንም አለ። ሃሌሉያ ማቲና ማሳካቲና ሞራ አትለውም። የታል እልልታው? ሞት የለም።
ከዚህ በፊት የለመንኩት የጠየኩት ያሳሰብኩት ነገር ዞሮ ገባ እጄ ገባ አልጠበኩም እግዚአብሔር ሲናገር ዙፋኑ ስር መቅደሱ ስር ስለምነው ስጠይቀው ውዬ ጌታን ጌታን ብዬ ማጌታለሁ ብዬ ተለማምኜ ነገር ተሳካ ከዚህ በፊት የጠየኩት የለመንኩት ያሳሰብኩት ነገር ዞሮ ገባ እጄ ገባ አልጠበኩም እግዚአብሔር ሲናገር ነገር ዙፋኑ ስር መቅደሱ ስር በተዋው ስር ስለምነው ውዬ ውዴ ሞገስ የሆንከኝ ያ ዘመን እንዴት ይረሳ በኔ ጊዜ ሁሌም ይወሳ ያኔ ማንም ሳያውቀኝ ውዴ ሞገስ የሆንከኝ ያ ዘመን እንዴት ይረሳ በኔ ጊዜ እሻኔ ካፈር ተነሳው ከትቢያ ላይ ወግ ማረጋየው ካልኩት በላይ ካፈር ተነሳው ከትቢያ ላይ ወግ ማረጋየው ካልኩት በላይ አረኔ ሳይቻለ ምሕረትህን ሁሌ ዘምራለሁ ከመሬ ክብሬ አየሁብህ ክብሬ ወጌ ማረጌ በመድኃኒቴ ልርሳ ክብሬ አየሁብህ እንጨርስ እንዴ ዝም ብለህ አንድ ሰው ጨብጥልኝና ከዚህ በኋላ የምኖረው በጩኸት ይሆናል በል ነገርሻት ተነጋገራችሁ በዘመድ ቀረበለው በኮኔክሽን ቀረበለው ባፋካቲ ኮማሪ ባታካቹ ተገመ ተገባሮባስ ውዛሌ ተገበዲማ በማለት ተጀመረበ ቱቱ ይለኛል የማደርገው ሳጣ መልካምነት ፍቅርህ የመጣ ቶቻለው እልልታለው ለጌታ መቶ ያምረኛል ቃላት ያደር ያደረክልኝ ፍቅርህ ተሰያለ ውስጤ
እኔ አልቻልኩበትም ዝም ማለት ምስጋናና ክብር ይሆንለት ይሆንለት ደግሞ ተነሳ ልቤ እንደገና ከየት እንዳነሳኝ ትዝ አለኝና እኔ አልቻልኩበትም ዝም ማለት ምስጋናና ክብር ይሆንለት ይሆንለት አምልኮዬን ይዤ አደባባይ ልውጣ ያኮራኛል እንጂ አላፍርም በጌታ የረዳኝ ያገዘኝ የረዳኝ ነፍሴ ሆይ ባርኪው አምላክሽን ከወደቅሽበት ያነሳሽን ውለታው እንዳትረሺ ለምስጋና ደግሞ ተነሽ ነፍሴ ሆይ ባርኪው አምላክሽን ከወደቅሽበት ያነሳሽን ውለታው